ፕሮግራማችን እንደቀጠለ ይገኛል። ቀጣይ መቆየ የሚሆነን ወይም በከናንተ ጋር በስፋት የምናቀርበው ጉዳይ የሰሜን ለንደን ደርቢን ጨዋታ ይሆናል። ሰሜን ለንደን ደርቢ ተጠባቂ ፍልሚያ እሁድ ማምሻውን ምሽት 1 ሰዓት ተኩል ላይ አርሰናልና ቶተንሃምን የሚያገናኙ ጨዋታ ይሆናል። ሁለት የተለያየ ዓላማ ያላቸው ቡድኖች የሚያደርጉት ጨዋታ ነው። የሚኬል አርቴታው አርሰናል ለእንግሊዝ ፕሪሚየር ሊግ ሻምፒዮንነት እየተጓዘ ሲገኝ በተቃራኒው ቶማስ ፍራንክ የዘንድሮውን የውድድር ዓመት ቶፕ 4 ውስጥ ለመጨረስ ትልቅ እቅድ ይዘው እየተንቀሳቀሱ ይገኛሉ። ከዚህ አንጻር ጨዋታው ተጠባቂ ይሆናል። አርሰናል ሲቲ ነገ ከተሸነፈ እሁድ ካሸነፈ ከቀጥታ ተፎካካሪው ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 ከፍ ማድረግ የሚችልበትን እድል ይፈጥራል። ነገር ግን የእሁድን ጨዋታ ከተሸነፈ አርሰናል ሲቲ ደግሞ ካሸነፈ የነገውን ጨዋታ ወደ 1 ነጥብ ዝቅ ይላል። ከሁለቱ አንዱ መሆን አይቀር ከሁለቱ አንዱ የመሆን እድል ይኖረዋል ዝሮ ስለዚህ ይጠበቃል። የትኛው ይሆናል የሚለው በጉጉት የሚጠበቅ ነው የሚሆነው። አልያም ደግሞ ሁለቱም አሸንፈው የነበራቸው የነጥብ ልዩነት በነበረው የ4 ነጥብ ልዩነት አስቀጥረው ሊሄዱ ይችላሉ እና ጨዋታው ይጠበቃል። በጉጉት የሚጠበቅ ነው የሚሆነው። እንግዲህ ብዙ ጊዜ ያው የሚነሳው የአርሰናልና የሲቲ ዋንጫ ፉክክር ሲነሳ የ2022-23 የውድድር ዓመት ነው። ሲቲ አርሰናል በ8 ነጥብ ልዩነት እየመራ 10 ሳምንታት በቀረበት ጊዜ በእርግጥ ሲቲ ተስተካካይ ጨዋታዎች ነበሩት የዛኔ ግን 8 ነጥብ ልዩነት አርሰናል እየመራ ነበር 10 ሳምንታት እየቀሩ በነበረበት ሰዓት ላይ ነበር እና አርሰናል ተንሸራተተ። ሲቲ ተከታታይ ድሎችን አድርጎ ዋንጫውን የወሰደበት ሂደት ሲነሳ ሲቲ ከኋላ ሲከተል ያስደነግጣል። በመንገድ በእርግጥ ኖቬምበር ነው እንዳሉት ጋርዲዮላ ብዙ ነገሮች ይፈጠራሉ። ግን በመንገድ ከዚህ ቡድን መራቅ አለብህ። በቃ ማሸነፍና ማሸነፍ ብቻ ነው ከሲቲ ለማራቅ ብቸኛው መንገድ። አርሰናሎች ያንን እያደረጉ መቀጠል ይኖርባቸዋል። ትልቅ የሚሆነ ትንሽ ቡድን ከዚህ ከአርሰናልና ከሲቲ ፉክክር ጋር በተያዘ የምንመለከታቸው ነገሮች ይኖራሉ። ሲቲ ነገ ከኒውካስል ይጫወታል፣ ወደ አርሰናል ከቶተንሃም ይጫወታል። ከዛ በኋላስ አርሰናል በንጽጽር ከበድ ያሉ ጨዋታዎች እንዳሉ ከፊቱ እንመለከታለን። ቼልሲ፣ ብሬንፎርድ፣ አስቶን ቪላ እያልን በርከት ያሉ ቡድኖችን እናነሳለን። በርማውዝ ኢቨን ጃንዋሪ 8 ላይ በመልሱ ጨዋታ ከሊቨርፑል ጋር ነው ኤምሬትስ ላይ የሚጫወቱ። ተከታታይ ጨዋታዎቹ ከሲቲና ከሊቨርፑል አንጻር ስንመለከተው የአርሰናል ጠንከር ያለ ነው፣ ሲሪየስ መሆን ይፈልጋል። ሲቲ ኒውካስልን ከገጠመው በኋላ የሚያገኘው እንደ ሊድስ፣ ፉልሃም፣ ዌስትሃም፣ ኖቲንጋም በኋላ ላይ ፓላስና ሰንደርላንድ ደግሞ ገፋ ካለ በኋላ ያገኛቸው። እንዲሁም ፓላስና ሰንደርላንድን የሚያገኝባቸው ጊዜያቶች የአፍሪካ ዋንጫ በሚከናወንበት ሰዓት ነው። ሁለቱም ደግሞ የአፍሪካ ዋንጫ ላይ የሚሳተፉ ተጫዋቾች አሉት። እነ እስማኤል አሳር በሴኔጋል ብሔራዊ ቡድን የክሪስታል ፓላስ ተጫዋች ነው፣ ወሳኝ ተጫዋቻቸው ነው። በሰንደርላንድ በኩል 6 ነው 7 ተጫዋቾች አፍሪካ ዋንጫ ላይ ይሄዳሉ። ስለዚህ ሊጠቀም ይችላል ሲቲ ተብሎ ይገመታል። አርሰናል ከፊቱ ያሉትን ጨዋታዎች የማሸነፍ ግዴታ ኑሮበት የሚያከናውነው ጨዋታ ነው የሚሆነው። ቶማስ ፍራንክ አምና በ16 ጨዋታ ያላገኙትን 4 ክሊንሺት በዘንድሮው የውድድር ዓመት ማግኘት ችለዋል። ይሄ ትልቅ አጀማመር ነው ከአምና አንጻር፣ ፖስቴኮግሉ ከነበሩበት ጊዜ አንጻር። ግን ጠንካራ ቡድን ነው ለማለት እንቸገራለን። ጠንካራ ቡድን ነው ለማለት ማለት ነው። ከተሸነፉ ወደ ከወገብ በታች ነው የሚሄዱት፣ ከ11ኛ ደረጃ በታች ነው የሚሄዱት ቶተንሃሞች ከተሸነፉ። ካሸነፉ ቶተንሃሞች ወደፊት ወደ ቶፕ 6 ወደ ቶፕ 4 መምጣት የሚችሉበትን እድል ሊፈጥሩ ይችላሉ። ስለዚህ የማሸነፍ ከፍተኛ ግዴታ ያለበት ጨዋታ ነው ለቶማስ ፍራንክ። ለሚኬል አርቴታም በተመሳሳይ መንገድ ለሁለቱም አሰልጣኞች በጣም ወሳኝ ጨዋታ ነው። ያው ሚኬል አርቴታ 8 ተከታታይ ጨዋታ ቡድናቸው ጎል ሳያስተናግድ ከተጓዘ በኋላ በሰንደርላንድ 2 ጎሎችን አስተናግዷል። አሁን በአውሮፓ ሁሉም ሊጎች ላይ ጥቂት ጎሎች በማስተናገድ አርሰናል ነበር ሲመራ የነበረው አይደል? በ3 ጎል 3 ጎል ብቻ አስተናግዶ በሊጉ አሁን ባየር ሙኒክም ተቀላቀሉት 5 ላይ ደረሰ 2 ጎል አስተናግዳል። ቶፕ ላይ ያሉ 1-2 ቡድኖች ብቻውን ነበር እስካሁን የነበረውና ያንን ማስቀጠል የሚኖርበት ሂደት ይኖራል። ይሄ ጨዋታ በጉዳት በጣም የታመሰ ጨዋታ ነው በሁለቱም ቡድኖች በኩል። ስፔሻሊ ቶተንሃም ጉዳት ደግሞ ብዙ ነው ሆነን ለመናገር።
ሶላንኬ ኮሎማኒ አርቺግራይ ድራጉሽን ኩልሲቪስኪ ቢሱማ ኢስማኤል አሳር በርጋቨልያን ወደ 10-9 ተጫዋቾች ታነሳለህ ከዛ በላይ በቶተናም በኩል በርግጥ በርጋቨል ለእሁድ ጨዋታ ይደርሳል ኮንከሽን ስለነበረ 2 ሳምንት ረፍት አድርጓል ከዛ ብሔራዊ ቡድን ጨዋታዎች ነበሩ አለይደም ስም የሚመጣው ማሙር ቅዱስ ይደርሳል ወሳኝ ተጫዋቻቸው ይደርሳል ማሙር ቅዱስ ለእሁዱ ጨዋታ እና ሁለቱም በጉዳት ታምሷል አርሰናል በብዛት የሚታወቅ ነው የተጎዱት ተጫዋቾች ግን በአርሰናል በኩል ትናንት ማምሻውን በጣም መልካም ዜና ተሰምቷል አምበላቸው ማርቲን ኦዴጋርድ ከጉዳቱ ተመልሷል ይሄ ለአርሰናል ደጋፊዎች ቀላል የሚባል አይደለም የማርቲን ኦዴጋርድ መመለስ ለቡድኑ የሚሰጠው ጥቅም በዚህ ሰዓት ተደራራቢ ትልቅ ጨዋታዎች ባሉበት ጊዜ ላይ ዳይናሚዝም ለቡድኑ የሚሰጥበት እድል በጣም ከፍተኛ ነው ማዱኬ ማርቲኔሊ ከኦዴጋርድ ጋር ለሁዱ የሰሜን ለንደን ደርቢ ጨዋታ ዝግጁ ናቸው ተብሎ ይታመናል የኮሬሽ ላይ ትንሽ ጥርጣሬ ትንሽ አብዛኛው የመግባት እድሉ ነው የሚሰፋው ከዛው ውጭ ግን ሃቨርዝ ጀሱስ እና እንደዚሁም ጋብሪኤል ማጋሌሽ ግን ሶስቱ ግን አይደርሱ ጥያቄ ጀሱስ ያው ቅድም የሮድሪ አይነት ያነሳውት ቅድም ጋርዲዮላ ሮድሪን ፕሮቴክት ለማድረግ ነው እንጂ ደርሷል ይያልና ነበር ጀሱስም ይጫወታል ከፈርስት ቲሙ ጋር ነው ትሬኒንግ እየሰራ ያለው ትሬኒንጎችን እየጨረሰ ነው በየጊዜው ወደ 30 ደቂቃ ከ30 ወደ 40 ከ40 ወደ 50 ያያረጉ 90 ደቂቃዎችን እየጨረሰ ከቡድኑ ጋር እኩል መስራት ጀምሯል ግን በቂ አይደለም የተወሰኑ ሳምንታት ይፈልጋል የካይ ሃቨርዝ ጉዳት ግን በአርሰናል ውስጥ ያመጣው ነገር አለ ቶሎ ጀሱስን የሪከቨሪ ፕላኑ እንደገና ከልሰውታል ሪከቨሪ ፕላኑ ቢያንስ ዲሴምበር ወር መጨረሻ ድረስ ቆይቶ ከ3 ከ4 ሳምንታት በኋላ የመመለስ ቅድ ነበረ ጀሱስ ላይ የነበረው ቅድ አሁን በ2 ሳምንት የመመለስ ቅድ ነው ያለው ወይም ወደ ጨዋታ እንዲገባ የማድረግ ፍላጎት ያለው ጋብሪኤል ጀሱስ የካይ ሃቨርዝ ጉዳት ያመጣው ነገር ነው ካይ ሃቨርዝ ያው ጁሊያን ኔግልስማን እንደተናገሩት ሪከቨሪ ላይ ሪላፕስ ስላደረገ ወይም ጉዳቱ መልሶ ስላገረሸበት የተወሰኑ ጊዜያቶችን ይቆያል 1-4 ሳምንት ይፈልጋል ነው 1 ወር ድረስ ይፈልጋል እየተባለ ነው ያለው ካይ ሃቨርዝ ስለዚህ ጀሱስን ማፍጠን የፈለጉበት ምክንያት ከዛ ጋር የተያዘ ነው አሁን ባለው ሂደት ከቪክቶር ኮሬሽ ውጭ አጥቂ አይኖራቸውም እሱ ደግሞ ማረፍ አለበት በየ3 ቀኑ ጨዋታ አለ ሊግ ካፕ አለ ኤፍ ኤ ካፕ ይመጣል ሻምፒዮንስ ሊግ አለ የፕሪሚየር ሊግ የበዓል ሰሞን ጨዋታዎች ደግሞ በየ3 ቀኑ ናቸው የሚከናወኑት ስለዚህ ከዚህ አንጻር በሚል ነው ጀሱስን በፍጥነት ለማምጣት ጥረት እየተደረገ የሚገኘው ሁለቱ ቡድኖች ባደረጓቸው ጨዋታዎች ያው ግልጽ ነው አርሰናል ብዙ የማሸነፍ ቁጥር ያለው 74 ጊዜ አሸንፏል ቶተናም 56 ጊዜ 48 ጊዜ አቻውቷል 243 ጎል ቶተናም አርሰናል ላይ ያስቆጥሯል አርሰናል ቶተናም ላይ ደግሞ 278 ጎል አስቆጥሯል ለመጨረሻ ጊዜ ቶተናም አርሰናልን በሜዳው ያሸነፈው ኤምሬትስ ላይ ያሸነፈው ከ15 ዓመታት በፊት ነው ሃሪ ሬድናፕ የቶተናም አሰልጣኝ በነበሩበት ጊዜ ያሸነፉበት ነው እና ለረጅም ጊዜ አርሰናል ይሄ የሰሜን ለንደን ደርቢ ብቻ ሳይሆን እንዳለ ለንደንን ተቆጣጥሮታል በተለይ ሚካኤል አርቴታ ከመጡ ወዲህ በሁለት ዓመት አንዴ ምናምን አይነት የሚሸነፍ ቡድን ነው አርሰናል በለንደን ደርቢ ጨዋታዎች ላይ እና ካላቸው ይሄ ቆየ ታሪክ አንፃር አርሰናል የበላይነቱን ይወስዳል ከቡድን ስብስብ አንፃር አርሰናል የበላይነቱን ይወስዳል ግን እግር ኳስ ነው 90 ደቂቃ መጠበቅ ያስፈልጋል ምንም ነገር ሊፈጠር ይችላል ማሙር ቅዱስ አለ በቶተናም በኩል የቡድኑ ሁሉ ነገር ነው ማሙር ቅዱስ እና ልዩነት ፈጣሪ ሊሆን ይችላል ማሙር ቅዱስ በዚህ ቡድን ውስጥ ተብሎ ይታመናል ትልቁ ግን የዚህ የሰሜን ለንደን ደርቢ ጨዋታ ትልቁ መነጋገሪያ ጉዳይ ማይክል ኦሊቨር ናቸው ዳኛው ቅድም እኮ የሰማው ነው ማይክል ኦሊቨር አነጋጋሪ ናቸው አርሰናልን 55 ጨዋታ አጫውተውታል 55 ጨዋታ አጫውተውት 5 ቀይ ካርድ አርሰናል ላይ መዘዋል 0.55% አርሰናል ለአርሰናል ቀይ ካርድ ይሰጣሉ እና የትልቅ ቁጥር ነው እንዴ በጣም ማይክል ኦሊቨር ለሲቲ ቀይ ካርድ ሰጥቶ ያውቁ ከአርሰናል በላይ 65 ጨዋታ አጫውተውታል ሲቲ አይ አነጋጋሪ ያደረገው ይሄ ነው ኦኬ በተለይ ከቅርብ ያለው ሲቲ አይደለ ከሱ ጋር አነጻጽሮ ነው ያወጡባቸው ቁጥሩ ኦኬ ሲቲ ከቅርባቸው ስላለ ማለት ነው ያ የቅርቡን አስተዋውሰው ብዙዎች የሚያስታውሱትም ማለት ነው ማርቲኔሊ ከወልቭስ ጋር በነበረ ጨዋታ መጀመሪያ ጠለፍክ ነው ምናምን ብለው ሰጡት በኋላ ደግሞ ኳስ አዘገየ ብሎ ባንድ ሙቭመንት ሁለት ቢጫ ሰጥተውታል ባንድ እንቅስቃሴ ማለት ነው ወዲያው
አሁንም ቢጫ ማለት ነው ለዚህኛው ጥፋት ቢጫ ብሎ ሁለት ቢጫ ሰጥቶ በቀይ ካርድ አባረውታል ይሄ አነጋጋሪ ነበር ባንዱ ቅጣት ብቻ ከተው ማለፍ ይችሉ ነበር በቃ ተንኮል ስላለ ነው ከውስጣቸው ጥላቻ ስላለ ነው በሚል በከፍተኛ ሁኔታ ጥያቄ ተነስቶ የዛኔ በጣም ትልቅ መወያያ ነበር የማይክል ኦሊቨር ጉዳይ ከዛ ቀጠሉና አምና ለትሮሳርድ ቀይ ካርድ የሰጡትም እሳቸው ናቸው ከሲቲ ጋር በነበረ ጨዋታ ላይ እሱም አነጋጋሪ ነበር እንዳጋጣሚ ሆኖ ማይክል ኦሊቨር አርሰናል ከሲቲ የዳኙት እሳቸው ነበር የመርሱን ጨዋታ የአርሰናልና ሲቲም የዳኙት እርሳቸው ነበሩ ተመሳሳይ ጥፋት ኮቫችች አጠፋ ትሮሳርድ ይሰራውን አይነት ጥፋት ቢጫ ካርድ ኖሮበት ኳስ በየእንትና የትሮሳርድ እንዲያውም ድምጽ ስለነበረ ትሮሳርድ ከፊት ነው እርሳቸው ከኋላ ናቸው ፊሽካ አልሰማውም ነው የሚለው ትሮሳርድ ዳኛው መንፋታቸውን አልሰማው ነው ኳሱን ሲመጣው ይሄኛው ግን አጠገብ ላጠገቡ ነው አልፎታል እና ለምን ይሄኛውን ሰጡ ለምን ይሄንኛውን ሳይሰጡ ቀሩ በሚል መነጋገሪያ ነበር የትሮሳርድም ትንሽ ጨከን ይላሉ አርሰናል ትንሽ ሳይሆን በደንብ ጨከን የሚሉ አይነት ዳኛ ናቸው ሌላው ማይል ሉዊስ ስኬሊ ነው አምና ከወልፍስ ጋር በነበረ ጨዋታ ላይ አውቶማቲካሊ ቀይ ካርዱ ተሽሮለታል በቀጣዩ ጨዋታ ማይል ሉዊስ ስኬሊ ተሰርቷል ማለት ነው ዳኛ በመልሶ ማጥቃት እንቅስቃሴ ላይ የመጨረሻ ተጫዋቾችን ጠልፋል ነው ጥያቄው ጠልፏል እኮ ግን እሱን ያስማማኛል እኔ እንደው አይ እሱማ ያስኬድም እሱ እኮ ተሻረኩ እንደውም የትሮሳርድ ህግ ይደግፋቸዋል ኳስ መምታት ቢጫ ነው በቃ ቢጫ ሰጠ የማርቲኔሊም በተመሳሳይ ይሄ ምንድነው ላስተማን አይደለም አይደለም ስኬሊ አይደለም የማይል ሉዊስ ስኬሊ ላስተማን አልነበረም ሚዛን ስህተት ነው የሰሩት ተስተካክሏል እኮ የዛኔ ወሳኝ አይ ነው አስታውሳለሁ እኮ ቦዲያው እኮ አዩትና አስተካክሎታል ወሳኝ ልክ እንዳልሆነ ወይ ትንሽ እንትን ስላለኝ ነው ወይ ኳሱን ነክቷል ይመስለኛል ወይ ደግሞ መጨረሻ ተጫዋች አልነበረም በሚል ሽሮታል ፒጂኤምኦኤል ሽሮ በቀጣይ ጨዋታ አስገብቶታል ዝሮ ወሳናቸው ልክ አልነበር የማይል ሉዊስ ስኬሊ የትሮሳርድና የማርቲኔሊ ግን ውሳኔው ልክ ነው ግን ውሳኔው ትክክል አይደለም የምትለው ይሄ በኮመን ሴንስ ደረጃ ስታነሳው እዚህ ጋር ኳስ መታበለ ቢጫ ሰጠው እዚህ ጋር ሰው ጠለፈ ብለ ቢጫ ሰጠው እንደገና ኳስ ለመታበድ ደግሞ እንካ ቢጫ ብለ በዛው ባንድ ሙቭመንት በነበረ እንቅስቃሴ ሁለት ቢጫ ስሰሱ የሚያስነሳ ጥያቄ አለ ትሮሳርድም አልሰማቸውም እንዳልሰማቸው ይታወቃል ሩቅ ለሩቅ ነበሩ ፊሽካው መነፋቱን ኳሱን መታ ተመሳሳይ ነገር ነው ያደረጉት ይሄ በኮመን ሴንስ የምትለው ነው እንጂ ህግማ ደግፏቸዋል እኮ ትሮሳርድም የማርቲኔልም ቅጣት ጸንቶ ነበር የማይል ሉዊስ ስኬሊ ብቻ ነው ያልጸነው እና በትልቁ ማይክል ኦሊቨር በእሁዱ ጨዋታ ማርሽ ቀያሪ ሊሆኑ ይችላሉ በእርግጥ አንድ ቡድን እኔ በእኔ እምነት ዳኛንም ማሸነፍ አለበት የሚል እምነት ካላቸው ሰዎች መካከል ነው ግን ዳኛ ውጤት አይቀይርም ማለት ግን አይቻልም ብዙ ውጤት የቀየረባቸውን ልክ ነው ስማማለሁ ሞመንቶች እናስታውሳለን ያ እና ይሄ ከዚህ ጋር መሆኑን ተከትሎ በትልቁ የብዙዎች ስጋት የሆነው ይሄኛው ጉዳይ ነው ለአርሰናል ከጋብሪኤል ማጋሌሽ ጉዳት በላይ ለአርሰናል ትልቅ የቤት ስራ ወይም ለአርሰናል ደጋፊዎች ስጋት የሆነባቸው ማይክል ኦሊቨር ነው የሚስማሙ ይመስለኛል ብዙ የአርሰናል ደጋፊዎች ማይክል ኦሊቨር ስጋት ሆኖባቸዋል የጋብሪኤል ማጋሌሽ ጉዳት በሙስኬራ በሂንካፔ በካላፊዮሪ ይሸፍናል ጥያቄ የለው የማይክል ኦሊቨር ስህተት ግን በጋብሪኤል ማጋሌሽ እንደው ተድኖ ቢመለስ እንኳን ላሸፍነው የሚችለው ነው እና ይሄ ጥያቄ የሚያስነሳ ሆኖ ቀጥሏል የሚለው ብዙ የአርሰናል ደጋፊዎች እየተወያዩበት ያለ ነው አሉት ይጨምርበትና ወደ አጫጭር ስፖርታዊ መረጃዎች እናመራለን በጣም ጥሩ ሶፊ የተወሰኑ ነጥቦችን ላንሳ እዚህ ጨዋታ ላይ ያው ሞመንተም አንደኛው ይሄንን ጨዋታ ሊወስን ይችላል ተብሎ ፒክ የተደረገ ነጥብ ነው እዚህ መርሃ ግብር ላይ ለምሳሌ አርሰናል ያለው ሞመንተም አሁን ይሄንን ጨዋታ ያሸንፋል ብለን እንድትናገር ሊያደርግ ይችላል ቢፈተንም ልትል ይችላል እግር ኳስ አይታወቅም ደርቢ ነው የነ ማንቸስተርና የነ ሊቨርፑልን ጨዋታ ማስታወስ እንችላለን በምን አይነት ውጤት ላይ ያለ ቡድን ማን እንደረታ ይታወቃል ግን የአርሰናል አሁን ያለው ሞመንተም 4 ነጥብ እየመራ ይገኛል ከተከታዩ ጋር ድጋሜ የአርሰናል ተከታታይ ድሎችን ያስመዘገበ ያለ ቡድን ነው በሰንደርላንድ ብቻ ነው በቅርብ ጊዜ አቻ የተለያየ እና ቶተንሃም ግን ካለፉት 7 ጨዋታዎች 3ቱን ተሸንፈዋል እና ይሄ ሞመንተሙ ሊወስን ይችላል ተብሎ ከተጠቀሱ ነጥቦች መካከል አንዱ ነው አብዛኞቹ የስታቲስቲክስ ኩባንያ ድርጅቶችም ይበልጥ የማሸነፍ እድሉን የሰጡት
መድፈኛው ክለብ አርሰናል ፕላስ ሪሰንትሊ ካላቸው የእርስ በርስ ግንኙነቶችም ተነስተ ጨዋታውን አርሰናል ሊያሸንፍ ይችላል የምትልበት ነገር ምንድነው? አርሰናሎች ይሄኛውን ጨዋታ ከማድረጋቸው በፊት ካለፉት 6 የሊግ ጨዋታዎቻቸው 5ቱን ረትተዋል። ይሄ ራሱ አንዱ የሚሰጥህ ኮንፊደንስ ተነሳሽነት ነው ብዬ አስባለሁ። በቶተናም ያሉት ለውጦች አንደኛ የቶማስ ፍራንከ አሰልጣኝ ለውጥ፣ የመሐመድ ቅዱስ እነዚህ ነገሮች ኢፌክት አላቸው። በዚህ ጨዋታ ላይ ተጽዕኖ ሊኖራቸው ይችላል ካለፉት ጨዋታዎች አንጻር። ልክ ነው። ሌላው በቶተናም በኩል ምናልባት የቶማስ ፍራንክ የተከላካይ መስመራቸውን ከ4 ወደ 3 ቅያሪ ቢያደርጉበት የተሻለ ነው ለሰሞነኛ ውጤት ማጣታቸው። በእርግጥ ቶተናም የዘንድሮ ዓመት መገለጫው ከሜዳው ውጪ ብዙ ነጥብ የሚያገኝ ቡድን ማግኘት ካለበት 15 ነጥብ 12 አሳክቷል። አይ ቲንክ ሶ ካልተሳሳትኩኝ፣ ታርማለሁ ከተሳሳትኩኝ። ግን ከሜዳው ውጪ ብዙ ነጥብ ሰብስቧል በሜዳው ካገኛቸው ነጥቦች ይልቅ። ግን ቶማስ ፍራንክ 3 የተከላካይ ተጫዋቾችን ቢያደርጉ ይሻላል የሚል ሀሳቦች ፈልቀዋል። ይሄ በዋናነት ሊነሳ የቻለው ቶትንሃምን ዶሚኔት የሚያደርግ ቡድን ከቶትንሃም በላይ በጥራትም በቃ አግዝፈ የምትመለከተው ሞመንተሙም የምትመለከተውን ክለብ ስትገጥም ቢያንስ 3 ተከላካይ ቢያደርጉ ለዚህ ማሳያ ይላል። በሱፐር ካፕ እኛም ማስተላልፈናል ይህን ጨዋታ እና አስታውሳለሁ የፓሪሰን ጀርሜንና የቶትንሃምን ጨዋታ እና በ3 ተከላካይ ተጫውተው ቶትንሃም በጨዋታው ቢሸነፍም እየመራ ቢሸነፍም በመለያ ምት ነው ያለቀው መሰለኝ መርሃ ግብሩ እና እዚህ ጨዋታ ላይ ሚኪ ቫንደቬን፣ ክርስቲያን ሮሜሮ፣ ኬቨን ዳንሶን 3 ተከላካይ አድርገው ስፔንስና ፔድሮ ፖሮን በቀኝና በግራ አጫውተው ጥሩ የሆነ እንቅስቃሴ አድርገዋል እና ቶማስ ፍራንክ ሺፍት ቢያደርጉ የሚል ሀሳብ ቀርበዋል በዚህኛው ጨዋታ ላይ ልክ የፓሪሰን ጀርሜኑን አይነት መርሃ ግብር ቢያደርጉ ተብሎ ተጠቅሷል። ሌላው የትናንትና በሲዲ ስፖርት ፌስቡክ ገጻችን ላይ ማንስተነዋል ለጥፈነዋል የገብርኤል ማጋሌሽ ጉዳት ዊኒንግ ሬቱን በተመለከተ ገብርኤል ማጋሌሽ በፕሪሚየር ሊጉ ከኦገስት 24 በኋላ በአርሰናል ማሊያ አርሰናል ገብርኤል ማጋሌሽን አሰልፎ ሲጫወት 39 ጨዋታዎችን ሲጫወት 24ቱን አሸንፏል። አርሰናል ያለ ገብርኤል ማጋሌሽ 10 ጨዋታ ሲጫወት 4 ድል ብቻ ነው ያሳካው። ገብርኤል ማጋሌሽ በአርሰናል ማሊያ 39 ጨዋታዎችን ሲጫወት አርሰናል 11 አቻ ብቻ ነው የወጣው። ያለ ማጋሌሽ ግን በ10 ጨዋታዎች አርሰናል 5 አቻ አስመዝግቧል፣ 1 ሽንፈት አስመዝግቧል። ስለዚህ ዊኒንግ ፐርሰንቴጁ አርሰናል ገብርኤል ማጋሌሽን ይዞ ሲጫወት 61.5 በመቶ የማሸነፍ ሬት አለው። ያለ ማጋሌሽ ደግሞ 40% የማሸነፍ ዊኒንግ ንጻሪ አለው። which is በሌላ አገላለጽ ማጋሌሽ እያለ በመከላከሉም ጎል በማስቆጠሩም አርሰናል በ39 ጨዋታዎች ቢያንስ ይላል 2.1 ነጥቦችን ያገኛል። ያለ ማጋሌሽ በተጫወተባቸው 10 ጨዋታዎች አርሰናል ያገኛቸው ፖይንት ፐር ጌም 1.7 ነው። ይሄ ይተካሉ ብዬ አስባለሁ፣ ግን ጎል ማስቆጠሩ ላይ አይተካም። አይ ቲንክ ላስት ይር እኮ ራሱ 1-0 ሲያሸንፉ እኮ ብቸኛውን ጎል ያስቆጠረው ተጫዋች እሱ ነው አይደል? ማጋሌሽ ነው አይደል? ሶፊ ያው ብዙም ያርሰናል አምና በሁለቱም በደርሶ መልስ ጨዋታ ማን ኦፍ ዘማች ነበር። ያ 1-0 ሲያሸንፉ ደግሞ ሄዲንግ ያስቆጠረው እሱ ማን ኦፍ ዘማች ነው። ሁለቱም ጨዋታ ላይ ያው ጎልም አስቆጠረው ልክ ነኝ። ያ ስለዚህ ይሄኛው ሌላኛው ተጽዕኖ ይሆናል ተብሎ ይጠበቃል በዚህኛው መርሃ ግብር ላይ። ሌላው የቶትንሃም ክሬቲቪቲ እና ይሄ ደግሞ ምንድነው የኦንጎሎችም እዚህ ጨዋታ ላይ ምናልባት ቶትንሃም ክሬቲቪቲው ያው ቅዱስ ነው። አሲስት በማድረግ ጥሩ ነገር አድርጋገር ያለ ቅዱስ ስትመለከተው ቶትንሃምን ክሬት የሚያደርግ ቡድን አይደለም እና በእርግጥ በዘንድሮ ዓመት በፕሪሚየር ሊጉ ጎል በማስቆጠር 19 ጎሎች በማስቆጠር 4ኛው ከፍተኛ ጎል አስቆጣሪ ነው። 11ዱ ከኦፕን ፕሌይ የመጡ ጎሎች ናቸው። ግን ክሬቲቪቲው ላይ ጥያቄ እንዲነሳ ያደርጋል። በተለይ መሐመድ ቅዱስ ባልኖርባቸው ጨዋታዎች ላይ የሚሉ ሀሳቦች መጥተዋል። ቅዱስ ስለሚመጣ ይሄንን ጨዋታ ላይ ምናልባት ተጽዕኖ ከፍ ሊል ይችላል። ግን በኦንጎሎች ደግሞ በተለይ በፕሪሚየር ሊጉ ከኦገስት 23 በኋላ ብዙ ኦንጎል ራሱ ላይ ያስቆጠረው ክለብ ቶትንሃም ሆትስፐር ነው። 7 ሼፊልድ ዩናይትድ 7 ፉልሃም 7 ዌስትሃም ዩናይትድ 7 ወልቭስ 6 በርንሌ እና ብራይተን ሆቭ አልቢዮን 6
አንዳንዴ እንደዚህ አይነት ነገሮች ይፈጠሩ ይችላሉ ብሎ ክራይቴሪያዎቹን ኢንዲኬት አድርጓል። ቆንጆ ጨዋታ እንመለከታለን፣ የደርቢነት ስሜት ያለው መርሃ ግብር እንመለከታለን ብዬ አስባለሁ። ግን የኮሬሽ ማይገባ ከሆነ ጥያቄ ይነሳል። አሁንም በተለይ ሰንደርላንድ ጨዋታ ላይ የኮሬሽ ጎል ባያስቆጥርም ለእርስ በርስ ግንኙነቶች ለተጫዋቾች ሺፍት እንዲደረግ ማርኪንጎቹ ሺፍት እንዲደረጉ የኮሬሽን ይዘነዋል ተብሎ ሌላ ሰው ፍሪ እንዲሆን ነሜሪኖ ነኤዜ ሺፍት እንዲደረጉ ቢያንስ የኮሬሽ መኖር አስተዋጽኦ አለው። ጎል ባያስቆጥርም ግን እሱ ባይሰለፍ በዚህ ጨዋታ ላይ አርሰናል ጉዳቶች ይኖሩታል ብዬ አስባለሁ። ማጋሌዝም የለም ሌላኛው ጎል አስቆጣሪ እና አሪፍ መርሃ ግብር እንመለከታለን። ኤኒዌይ በጣም አሪፍ። ከአጭር መሸጋገሪያ ሙዚቃ በኋላ ዲጄ ዴቭ በቀጥታ ወደ አጭር ስፖርታዊ መረጃዎቻችን እናልፋለን። ዲጄ ዴቭ አጠር ያለ መሸጋገሪያ